እርግብ የያዘችው ወርቅ እንግዲህ ኖላዊት ላይ እንዳየነው ተምቹ ወስዶባታል ማለት ነው። ተምቹ የወሰደባት ለምንድን ነው ማለት ሰጥታው ነበር። እዚህ እስከምመለስ ጠብቅ ብላው ነበር የሄደችው ያዘው ብላው። እሱ ግን አውቆ ሲያየው ውስጥ ያለው ቦርሳ ውስጥ ያለው ወርቅ መሆኑን አውቆ ማለት ነው ደብቆባታል። እናም ደግሞ ከአሜሪካ አልመጣሁም እኔም ደግሞ አሜሪካ አልኖርም ውሸቴን ነው ሲላት ተናዳ ተበሳይታ እርግብም ደግሞ እንዴ በቃ ወንዶች የፈለጉትን ካገኙ በኋላ ትተው መሄድ ነው እንዴ ስራቸው? ሌላ ነገር የላቸውም እንዴ እያለ ተናደደች ማለት ነው። ተናዳም ደግሞ እንደዛም ሆኖ ትታ መሄዷን አስታወቀች። ወይዘሮ ባዩሽም በሰፈር ዱርዬዎች እዚሁ ተወልጄ አድጌ ተደብድቤ ነው ትለዋለች ለመስፍን። መስፍንም ደግሞ ወይኔ ባዩሽ ምን ሆነሻል? ምን ሆነሽ ነው? ጭንቅላትሽን ማን ነው እንደዚህ የተረተረሽ? ይላታል ማለት ነው። አየህ እኔ ባላሰብኩት መንገድ እንደዚህ ሁኜልሃለሁ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሮት ማለት ነው። ዛሬ ችላችሁ የመጣሁት ኖላዊቶችን ነው ማለት ነው። ወይዘሮ ሜላትን ለማሳመን ተመልሳ ወይዘሪት ባዩሽ እዛ ቤት ውስጥ ገባይ ማለት ነው። እሷም ከገባይ በኋላ እየነገረቻት ነበር ማለት ነው። ወይዘሮ ባዩሽ እርግብ እንደመታቻት አድርጋ ወርቄን ነው የምፈልገው፣ ቆይ እንዳምንሽ ትፈልጊያለሽ እንዴ? ያን ሁሉ ካደረግሽ በኋላ ምን ፈልግሽ ነው እያለ ትላታለች። ወይዘሮ ሜላትም እንዴ እኔ መቼም ቢሆን ላምንሽ አልችልም ስትላት፣ ካላመንሽኝ ይሄው ቁስሉን እዩ ትላታለች። እና ሐኪም ቤት ሂደሽ መሰፋት አለብሽ፣ ግን እኔ በዚህ እምተውሽ አይመስለኝም እያስመሰልሽም ሊሆን ይችላል። ስለዚህ ወርቄን ስለምፈልገው ወርቄን ንብረቴን መልሽልኝ ትላታለች። ባዩሽም ተናዳ ተቆጥታ ይህን ያህል ክፉ ነው ወይ የምታረጊኝ? አላለችም። ክፉ በጣም ክፉ አይገልጽሽም። እንደዛ ብላ ተነስታ ሄደች ማለት ነው። እሷም ተናዳ እንዴ ቆይ ሴትዮዋ ታማለች እንዴ እያለ ግራ ይገባታል ማለት ነው። ሀናም ኢዝራ አፈቅርሻለሁ እያለ እየጨቀጨቃት በሄደችበት መቆሚያ መቀመጫ አድርጓታል። ሰላም ጋር ይተኛሉ። ሰላምና ሀና በተኙበት ደግሞ እያወራቻት እባክሽን ኢዝራን እሺ በይው፣ ኢዝራ ጥሩ ሰው ነው ብታይ፣ ኢዝራ ከኢዝራ ሌላ ማንንም አታገኝም። ኢዝራ ማለት በጣም መልካም ልጅ ነው። ስለዚህ ከኢዝራ ጋር አንድ ላይ ሆናችሁ ጊዜ ብታሳልፉ ብላ ትላታለች። ምን ማለት ነው እንዴ? እኔ እኮ አላቀውም። ቆይ ምን አስበሽ ነው? ከኔና ከሱ ውጭ ደግሞ ከጨዋታ ውጭ ከትምህርት ቤት ውጭ ሌላ ነገር የለንም። በዛ ላይ እኔ መማር ነው የምፈልገው፣ ምንም ነገር እኔ አልፈልግም ትላለች ማለት ነው። አይ ኢዝራ ጥሩ ሰው ነው፣ አብራችሁ ብትሆኑ በጣም አሪፍ ነው፣ አሪፍ ሰው ነው ትላታለች። ሀናም እንትና ሰላም እሷም ደግሞ ትምህርት መማር ብቻ ነው የምፈልገው እያለች ለምንድን ነው እሺ ኢዝራን አታመነጫጭ ይሄን ያህል? በዛ ላይ የሀብታም ልጅ ነው። እኔ ከአንቺ ስለተማርኩኝ ላፈቅረው ወይም ደግሞ እሺ ልለው አልችልም ትላለች። ከዚህ በፊት ብዙ ነገሮችን አልፈሻል፣ ስለዚህ ከአንቺ ብዙ ተምሬያለሁ እያለች ትላታለች። እሷም ደግሞ የኔ ማለት ለብቻ የአንቺ ማለት ለብቻ፣ ስለዚህ የሚያነጋግረን ነገር የለም ትላለች። ሀናም ደግሞ ግራ ገብቷት ሜላትም ደግሞ ለአባቷ እንዴት እንደምትቆረቆር እኔ አሳልፌ እሰጣለሁኝ አባቴን፣ በፍጹም ለአባቴ የሚመጣውን ነገር ለእኔ እቀበላለሁ እንጂ ምንም ቢሆን አባቴን አሳልፌ ምንም ቢመጣ አልሰጥም። ስለዚህ አባቴን ትቼዋለሁ ወይም ጠልቼዋለሁ ማለቴ አይደለም እያለች ትናገራለች። እሷ አባቷን እንዴት እንደምትወደው እንዴት እንትን እንደምትለው ሜላትም አውቃለሁ እሺ ትላታለች። ምክንያቱም ሜላት እዛ ቦታ ላይ መገኘት የለባትም። ሀናም ግራ ገብቷት የአባቷ ነገር በጣም ስለምትወደውና ስለምታከብረው ጨርሳ ጠቅልላ እዛ ቤት ውስጥ መሆን አትፈልግም። አባቴን አስበልጬ ነው የምወደው፣ ስለዚህ ምንም ላደርግ አልሄድም ትላለች። በዚህ የተነሳም ደግሞ ሀና ምስኪንም ስለሆነች ከአባቷ መለየት አትፈልግም። ወይዘሪት እርግብም ደግሞ ተተምቹ ጋር አብራ ታድራለች። እዚህ ታድራለህ? ቆይ አንተ ያንን የሚያክል ወርቅ ወስደን ማለት ምን እየቃዥሽ ነው እንዴ? ይላታል ማለት ነው። አልቃዥሁም፣ ፖርሳይን እፈልገዋለሁ፣ ፖርሳይን ቶሎ ስጠኝ ትለዋለች። ፖርሳሽ እዚህ የለም ጓደኛዬ ጋር ሱቅ አስቀምጬው ነው የመጣሁት ይላታል።
ኧረ እባክህ የምርህን ነው? ቆይ አንተ ምን ይሻልሃል? እኔ የምፈልገው ፖርሳና ፖርሳይን ነው። ስለዚህ እባክህም ፖርሳይን ስጠኝ እያለች ትለምነዋለኝ። ከዛም ይሄ ቤት ያንቺ ነው ግን እዚህ ነው የምንኖረው ይላታል። አይ ይሄ ቤትማ የጓደኛዬ ቤት ነው፣ ላርፍ መጥቼ ነው እንጂ ሌላ እንትን ብዬ አይደለም እያለ ትነግረዋለኝ። ለጓደኛዬ እዚህ መጥቼ ነው እንጂ እሄዳለሁ ትለዋለች ማለት ነው። በዚህ የተነሳ ግራ የገባት እርግብም ደግሞ እሺ በቃ አሁን ርቦኛል፣ ምንም አልበላንም ይባባሉና ተነስተው ይሄዳሉ ቁርስ ሊበሉ። በሄዱበት አጋጣሚ ቶሎ ቀልጠፍ ብሎ ይነግራታል እውነቱን። እኔ ከአሜሪካ አልመጣሁም፣ ከዚሁ ተወልጄ ያደግኩኝ የጎዳና ተዳዳሪ እንጂ አሜሪካ የሚባል ነገር ምንም ነገር የለም ይላታል ማለት ነው። እርግብም ተናዲያ እውነትህን መቼም እየቀለድክ አንተ እኮ ጨዋታ አያልቅም አይደል ልተጫወትብኝ ነው እያለች ትነግረዋለች። እውነቴን ነው አልቀለድኩም ከምሬ ነው የምነግርሽ ይላታል ማለት ነው። እሷም ግራ ይገባትና ምን እያልከኝ ነው? እውነት ነው ግን ዘርዬ እያለች ትነግረዋለች። እሱ ግን እውነቱን ነው የነገራት። እስከ ዛሬ ድረስም ሲበላት እርግብ ልበይ ባዩሽም እንግዲህ ትቀበለኛለች ብላ እየለመነች ነበር ማለት ነው ሜላትን መልሳ ለማታለል እየሞከረች ነበር ማለት ነው። እኔም እንደዚህ በፍጹም ብትይኝም አላምንሽም፣ እንደዚህ አይነት ነገር ላምንሽም አልችልም ወይዘሮ ባዩሽ፣ ስለዚህ ንብረቶቼ እንድመልሽ ነው እየፈለግኩት ብላታለች ማለት ነው። እሷም ደግሞ ያው በጊዜው ልትመልስ ወይም ደግሞ እንትን ልትል አልቻለችም ማለት ነው። እያንዳንዱ ነገር ማወቅም ሆነ ምንም ማለትም ሆነ እንትን ማለት ትፈልጋለች ማለት ነው። ግን እሷ እንደዚህ አይነት ሰው ናት፣ አንድ ቀንም አስቤ አላቅም፣ ለካ መጥፎ ሰው ነሽ እያለች ተነግራታለች። እሷም ተነስታ የሄደችው ባዩሽ ራሷን ጠምጥማ በኃይለኛው ስለተመታች ጭንቅላቷን ጠምጥማ ነው የምትሄደው አሁን ላይ። እሱም ሰው ስለሌላት ቆይ ትንሽ ልታገስ እንጂ እኔው ራሴ ግንባርሽን ብዬ እገልሻለሁ ብላለች። ሜላት አሁን ላይ ሁሉን ነገር ታውቃለች ስለ ባዩሽ ነብሰ ገዳይ እንደሆነ በሙሉ ታውቃለች። እያንዳንዱ ነገር ደርሷታል። ምክንያቱም የተምቹ አጎት ከዚህ በፊት እየተከታተላት ስለነበረ ያንን ሁሉ ያም ሳያልፍ ደግሞ እያንዳንዱ ነገር ሁሉንም ነገር አውቆ እሱን ከዛም አልፎ ደግሞ የተምቹ አጎት ከዚህ በፊት እሷን ሲከታተል እርግብንም ሲከታተላት ነበር። ተምቹ ባዩሽን የመታት ለእርግብ ብሎ ነው። ምክንያቱም ታንቺ ጋር ብዙ አሳልፍ ያለሁ እንኳን ይሄንና ሌላም ነገር አደርጋለሁ እያለ ይላታል። እሷም ግራ ስለገባት እንዴት እንደዚህ ያደርገኛል እያለች ቆይ ይሄ ልጅ እውነቱ ነው ወይስ ከዘቻው